ሕይወት አልባ ነበረች። እግዚአብሔር ያልነበራት ከተማ ማንም ስለሚረማመድባቸው የሚያዝንላቸው የለም። በነነዌ ሕይወት እንዲህ ነበረች ይላል ነው። ይህንን ሲናገር መልካም ሰው ያልነበረባት የሚራራ መልካም ሐሳብ ያለው የሰላም ሐሳብ ያለው የእርቅ ሐሳብ ያለው ሕግን ተከትሎ የሚኖር ሰው ያልነበረባት ሕግ አስከባሪ ብሎ ነገር የለም። የተለቀቀ ነበር። ደም መፍሰስና ማፍሰስ ብቻ ነበር። በጣም ድሆች የነበሩባት እያለቀሱ የሰው ያለ ያዳኛለ የሕግ ያለ እያሉ የሚኖሩ ያችን ነነዌን ምክንያት አድርገን ጾመ ኢትዮጵያ ማለት የምንችልበት በኢትዮጵያዊነታችን ስለ ኢትዮጵያ የምንጸልይበት የምናለቅስበት እንደሆነ አቅጣጫው ያሳያል። ወደሚጠፋው እኛነታችን ወደ ኃላፊው ክብራችን ዘንበል እንልና እግዚአብሔር ለዘላለም የሚሰጠንን ክብር የእውነቱን ክብር እፎይታ የሚሰጠውን ክብር በከፍታ ላይ ከፍታ የምንጨምርበት ከክርስቶስ ጋር ለዘላለም የምንኖርበት እውነተኛውን ክብር ጥለን ወደሚጠፋው ክብር ዘንበል እንላለን። የእኛን ሕይወት ነው የሚመስለው። አይዛብ አምላካቸውን ጥሩ ሊሉን ነው፣ እንዲቀሰቅሱን ነው። ተኝተናል። ስለዚህ ማን ሊደርስልን ነው ለኛ? ስለ ቤተ ክርስቲያን ስለ እያንዳንዱ ጉዳይ እኛ መጮህ ካልቻል፣ እኛ መነጋገር ካልቻል ማን እንዲመጣልን ነው የምናንቀላፋው? ጌታ እግዚአብሔር ሆይ ከሁሉ አስቀድመን ምስጋና የሚገባ አንተን እናመሰግናለን፣ ከፍ ከፍ እናደርግሃለን። ክብር ምስጋና ለእግዚአብሔር ይሁን። ክብር ምስጋና ለእግዚአብሔር ይሁን። ክቡር ወንድማችን መጋቤ ሐዲስ ትጉ መሐሪ የታላቁ ጽርሐ አርያም ቅዱስ ሩፋኤል የስብከተ ወንጌል ኃላፊ፣ በአዲስ አበባ ሀገረ ስብከት የሰባክያን ወንጌል ኅብረት ዋና ጸሐፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ምእመናንና ምእመናት፣ በቅዱሱ ስፍራ የተሰበሰባችሁ የልዑል እግዚአብሔር ልጆች በኃያሉ በልዑል እግዚአብሔር ስም እንደምን አመሻችሁ፣ እንደምን ከረማችሁ። ልዑለ ባሕርይ እግዚአብሔር የተመሰገነ ይሁን። ወናሁ ዘየዐቢ እምዮናስ ሀሎ ዜ፣ ከዮናስ የሚበልጥ እዚህ አለ። ከማን የሚበልጥ? ከማን የሚበልጥ? ከዮናስ የሚበልጥ እዚህ አለ። ምክንያቱም በዘመነ ነነዌ በጾመ ነነዌ የሚታወቀው ዮናስ ነው። ስለ ዮናስ ነው ሐሳቦች ሁሉ የሚነሱት። ሐሳቦች ሁሉ ወደ ዮናስ ይፈሳሉ። ነገር ግን በዚያ ውስጥ ከዮናስ የሚበልጥም እንዳለ መጽሐፍ ቅዱስ የዮናስን ሐሳብ እናነሳለን። ለዮናስ የተሰጠውን አደራ እንመለከታለን። ዮናስ ከየት ወዴት የሚለውን ከተረዳን ካወቅን በኋላ ደግሞ ከዮናስ የሚበልጠውን ደግሞ እንመለከታለን። ቸር አምላክ ከሁላችን ጋር ይሁን። በኃያሉ በልዑል እግዚአብሔር ስም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ከረማችሁ። በድጋሚ ምስጋና የባሕርይ ገንዘቡ የሆነ እግዚአብሔር ይክበር ይመስገን። እንግዲህ በትንቢተ ዮናስ ምዕራፍ 1 ጀምሮ ሙሉ ትንቢተ ዮናስን እንድትመለከቱ እንድታነቡ እየጋበዝኩ እኔ ግን በማቴዎስ ወንጌል ምዕራፍ 12 ላይ ቁጥር 41፣ ሉቃስ 11 30 ላይ የትምህርታችን ርዕስ ይሆናል። ከዮናስ የሚበልጥ የት አለ? ከዮናስ የሚበልጥ እዚህ አለ። ከዮናስ የሚበልጥ እዚህ አለ። እንግዲህ ዮናስን የሚበልጠው ማን ነው? ስለ ዮናስ ሰፊ ሐሳቦች ስላሉ እጅግ በጣም ከፍታ ያለው ስራ የሰራ ታሪካዊ ነቢይ ነው ዮናስ። ምንድን ነው? ስለ ማን ነው የሚያወራው? ስለ አሶር ወይም ደግሞ ነነዌ ስለምትባለው ከተማ። ነነዌ የምትባለው ከተማ ዓለምን
እመራለሁ እንደምትለው በስልጣኔዋ በሀብቷ በዝናዋ ከፍ ያለች ከተማ በዚህ ዘመን አሁን ብዙዎቻችን የምንስማማባት ከተማ አሜሪካ ናት። ነነዌ ልክ እንደዚህች ሀገር ነበረች። በመጀመሪያ በነበሩት ከተሞች ዓለምን የምታንቀጠቅጥ የንግድ ከተማ ናት ነነዌ። ታላላቅ የዓለም ዝነኛ ሰዎች የነበሩባት ከተማ ናት ነነዌ። ታላላቅ የዓለም ባለጠጎች የነበሩባት ከተማ ናት ነነዌ። ታላላቅ ፈላስፎች አዋቂዎች የነበሩባት ከተማ ናት ነነዌ። ከፍተኛ የንግድ እንቅስቃሴ የሚደረግባት ምናልባትም ሌሎች ትልልቅ አቻ የሆኑ ከተሞች አሁን ዓለም ላይ አሉ በሁሉ ነገር ግን ከፍታ ነገስታት ብዙ ታላላቅ ዓለምን ይገዙ የነበሩ ነገስታት የነበሩባት ከተማ ናት ነነዌ። 120,000 ሕዝብ የነበረባት በጣም ረጅም ዘመን ነው። ከልደተ ክርስቶስ በፊት የነበረ ታሪክ ነው። 120,000 ሕዝብ እጅግ በጣም ከፍተኛ ቁጥር ነው። ይሄ ሁሉ ሕዝብ ባለበት አገር እግዚአብሔር አይታወቅም፣ እግዚአብሔር አይመለክም። ሞሎክ የሚባል ጣዖት ይመለክ ነበር። ማን የሚባል? ሞሎክ የሚባል ጣዖት። እጅ እግር አለው፣ አይዳሰስም በእጁ። እግር አለው፣ አይሄድም። አይን አይነት ቅር ተሰርቶለታል፣ አያይም። ጆሮ አይነት ቅር ተሰርቷል፣ አይሰማም። ሙሉ አካል ያለው የሚመስል ቀርጾ አስቀምጠዋል። አንዳንዶቹ በነገስታት ስም ተቀርጸው የተቀመጡ ናቸው። የሚሰሙ የሚለሙ አልነበሩ። ግን በዚያ ነበር በጠቅላላ ይህን ቁጥር የጠቀስነውን ቁጥር በሙሉ ያለው ሕዝብ በሙሉ በነነዌ ያመልክ የነበረው ይህንን ጣዖት ነው። እጅ እግሩ ቢኖረው የማይሄድ እንዲሁ የተቀመጠ ሐውልት ዓለም በሙሉ በዚያ ደረጃ የሰለጠነ ከተማ የተባለውን የነነዌ ሕዝብ ይህንን ጣዖት ያመልክ ነበር። እግዚአብሔርን ረስተውት ነበር። ያ ብቻ አይደለም። ነቢዩ ናሆም በትንቢተ ናሆም ምዕራፍ 2 ቁጥር 8 ላይ ከባድ ትንቢት ስለ ነነዌ ተናግሯል። ስለ ነነዌ ምንድነው የተናገረው? ነነዌ ከድሮ ጀምሮ እንደ ተከማቸ ውሃ ነበረች ይላል። እንደ ተከማቸ ውሃ። የተከማቸ ውሃ ምንድነው ስንል ብዙም ሕይወት የለውም። በውስጡም ሕይወት ያላቸው የሚኖሩበት አይደለም። ቀለሙን ይቀይራል። ምናልባት ውሃ ቀለሙን ወይም ደግሞ ባለ ቀለም ነው የምንለው ውሃ ቀለም ያለው ሆኖ የታየው በቃና ዘገሊላ ነው። ጌታ በተአምራቱ አሁን ወደ ወይን ጠጅ ሲቀይረው ተመልክተናል። ቀለም ያልነበረው ውሃ ቀለም ሲኖረው ተመልክተናል። ሌላ አዲስ ሕይወት የነበረው የሚኖረው ውሃውን ሲቀይረው ተመልክተናል። ይሄኛው የተከማቸው የተከበበው በጉድጓድ በየመንደራችን በየሰፈራችን በየመስመሩ የምንመለከተው አረንጓዴ ሆኖ መልኩን ቀይሮ አረንጓዴ ሆኖ ያለው ውሃ በውስጡ ሕይወት የሌለበት። ያ ብቻ አይደለም፣ እንኳን አይደለም ለሌሎች ሕይወት ሊሆን ይቀርና በአካባቢው እንኳን ማለፍ አንችልም። ሽታው ከፍተኛ ከመሆኑ የተነሳ በሽታ ስለሚሆን ሽታው ለሕመም ስለሚዳር ለዚህ የተከማቸ ውሃ አዎ በሽታ ነው። በሽታ ብቻ አይደለም፣ ለሞት አሳልፎ የሚሰጥ ነው። የሞት ምንጭ ሆኖ የሚያገለግል ነው። ለዚህ ልክ እንደዚያ ነበረች ነነዌ ነው የሚለው። የነነዌ ከተማ እንደ ተከማቸ ውሃ ነበረች ነው የሚለው። ሕይወት አልባ ነበረች። እግዚአብሔር ያልነበራት ከተማ፣ በጣዖት የምትወድቅ የምትሰግድ፣ ለጣዖት የምትንበረከክ የምትነሳ የምትቆም ከተማ ነበረች ይላል። በዚህ ምክንያት ይሄ ብቻ አይደለም፣ መሬት ላይ የምናያቸው እንደ ጉንዳን፣ ሌሎች እንደዚህ ትንኞች፣ በጣም ትናንሽ ነፍሳት ብዙዎቻችን በሰፈራችን በመንገዳችን በእግራችን ሳናስበው እንጠቀጥቃቸዋለን። እነሱ በሕይወት የመኖራቸው እድል በጣም ጠባብ ነው። አላፊ አግዳሚው ይረማመድባቸዋል። መኪነኛው በጎማው ረግጧቸው ነው የሚሄደው። እግረኛው በእግሩ ጠቅጥቋቸው ነው የሚሄደው። እነሱ አገር ሰላም ብለው እየሄዱ
ይረማመድባቸውና በሞት ነው የሚያልፉት። ሕይወት የለሽ ይሆናሉ። ሕይወታቸው ይቋረጣል። ማንም ስለሚረማመድባቸው የሚያዝንላቸው የለም። በነነዌ ሕይወት እንዲህ ነበረች ይላል። ነነዌ የደም ከተማ ነበረች። ሕዝቡ ሕግ አልባ ነበረ። ይህን ያህል ቁጥር ያለው ሕዝብ ሕግ አልባ ነበረ። የፈለገው ሰው የፈለገውን እየገደለ መሄድ ይችል ነበረ። ደም ያፈስ ነበረ። ዋይታ ነበረ። ጩኸት ነበረ። ያቺ ከተማ በጣም በጭንቅ ውስጥ ነበረች። ከዚያ የተነሳ ሕይወት ሰላማዊ ነገር የሌለባት ባድማ ነበረች ይላል። ባድማ ማለት በሌላ አንጻር ምንድነው? ነብዩ ናሆም ይሄን የገለጸው በዚህ በናሆም 3:7 ላይ ነነዌ ባድማ ሆናለች። የሚያለቅስላት ማን ነው? የሚያጽናናትስ ከወዴት እፈልጋለሁ ከወዴት ይገኛል? ባድማ ማለት ርስት የሌለበት ሰው የነበረበት ግን አሁን ሰው አልባ የሆነ ብዙ መኖሪያ ቤቶች የነበሩበት ግን አሁን መኖሪያ ቤት የሌለው በረሃ የሆነ ብዙ እጽዋት አትክልት የነበሩበት በውበት የተሞላ የነበረ ግን አሁን ባዶ የማይታወቅ ምድረ በዳ የሆነ ባድማ ብሎ አስቀመጠው። ነነዌ እንደዚያ ነበረቻል ነው። ይህንን ሲናገር መልካም ሰው ያልነበረባት፣ የሚራራ መልካም ሐሳብ ያለው፣ የሰላም ሐሳብ ያለው፣ የእርቅ ሐሳብ ያለው፣ ሕግን ተከትሎ የሚኖር ሰው ያልነበረባት፣ ሕግ የሌለባት። ሕግ ከሌለ እውነት ነው ባድማ ነው የሚሆነው። አሁን በእኛ አካባቢ ስንንቀሳቀስ ጸጥታ አስከባሪዎች በዙሪያው ይኖራሉ። አንዳንድ ችግር ቢፈጠር በዚህ ከተማው ላይ ጸጥታ አስከባሪዎች በተቻለ መጠን አሁን እንዲከበር ያደርጋሉ። ሰዎች እርስ በርሳቸው ቢጣሉ እንኳን አገላግለው ሕጋዊ በሆነ መንገድ ስርዓት ያስይዟቸዋል። በነነዌ እንዲህ አይነት ነገር የለም። ሕግ አስከባሪ ብለው ነገር የለም። የተለቀቀ ነበር። ደም መፍሰስና ማፍሰስ ብቻ ነበር። ድሆች በጣም ከዓለም የመጨረሻ አስቸጋሪ የመጨረሻ ድሆች ልክ እንዳሁኗ ደልሂ ኒው ደልሂ የምትባለው የህንድ ዋና ከተማ ዛሬ ከዓለም የመጨረሻው ድሆች ያሉባት ከተማ ናት። ከዓለም ደግሞ ከፍተኛ ደረጃ ላይ ያሉት ባለጠጎች ያሉባት ከተማ ናት። ነነዌ በጣም ከፍተኛ ባለጠጎች፣ ከፍተኛ ባለስልጣናት፣ ዝነኛ ሰዎች የነበሩባት፣ ከዚያ በላይ ደግሞ በጣም ድሆች የነበሩባት፣ እያለቀሱ የሰው ያለ ያዳኝ ያለ የሕግ ያለ እያሉ የሚኖሩ መቼ ነው ረፍት መቼ ነው ሰላም የምናገኘው እያሉ የሚኖሩ ልጅ ወልደው በአግባቡ የሚያሳድጉበት መንገድ ያልነበራቸው የሐዘን ከተማ የለቅሶ ከተማ ነበረች። የሚያጽናናቸው ማንም የለም። እያለቀሱ ብቻ ጨርሰው ልባቸው ይደርቃል። ደማቸው ፈሶል ማን ነው ይህን ያደረገው ብሎ የሚጠይቅም የለም። በዚህ ምክንያት እግዚአብሔር ተመለከታቸው። ብዙ ደም ፈሰሳት ነነዌ፣ የደም ከተማ ሆነች። አልቃሾች በዙ፣ ለቅሶና ዋይታ በዛባት። ያን ጊዜ እግዚአብሔር ተመለከተ። ለቅሶ ቀላል ነገር አድርጋችሁ እንዳታዩት። የእውነት የሚያለቅሱ ሰዎች የእውነት ምላሽ አላቸው። የእውነት ስናዝን ለሐዘናችን መልስ አለ። ከዚህ በመነሳት እግዚአብሔር የደም ከተማ የሆነችውን ነነዌን የሰው ደም ከእንስሳት ይልቅ የረከሰባት ከተማ፣ የዘወትር ሥራዋ የሆነ ረሃብ፣ ጦርነት፣ ጥጋብ፣ ጣዖት አምላኪነት ከፍ ያለበት፣ በተቃራኒው ድሆች ፍትሕ አልባ ሆነው እንስሳዊ አኗኗር የሚኖሩበት፣ የፍትሕ ያለ እያሉ የሚያለቅሱባት ነነዌ እግዚአብሔር ይህን ተመለከተ። ከፍተኛ ስም የነበራት ነገር ግን አምላክ የለሽ ሀገር። ስም ብቻው ምን ይሰራል? ሀብት ብቻው ምን ይሰራል? እግዚአብሔር የሌለበት ስም፣ እግዚአብሔር የሌለበት ሀብት፣ እግዚአብሔር የሌለበት ስልጣን፣ እግዚአብሔር የሌለበት ዕውቀት ብቻው ምን ይሰራል? ነነዌ እንደዚያ ነበረች። በጣም ብዙ ከፍ ያለ ነገር ጭንቅ የነበረባት። በአጠቃላይ ዓለም ላይ
የሚደረጉ ነገሮች በሙሉ የኃጢአት ነገሮች ሁሉ የተፈጸመባት የኛው ኃጢአት አልተደረገባትም ተብሎ የማይነገርላት በኃጢአት ሙሉ የሆነች ከተማ ነው። ይህንን ተመለከተና እግዚአብሔር ጩኸቷን አየ። ሰናክሬም ይገዛት የነበረች ልክ እንደ ሰናክሬም ታላላቅ ነገስታት የነበሩባት ሰናክሬም ወደ ኢየሩሳሌም በሕዝቅያስ ዘመን አዋጅ አውጆ ኢየሩሳሌምና መቅደሷን አገሪቷን አጠፋለሁ ብሎ በአዋጅ የኢየሩሳሌምን የቤተ መቅደሱን በዙሪያው ያለውን ወርቁን ብሩን ባስቸኳይ ለባለሞሎቼ እንድትልክ ብሎ ወደ ሕዝቅያስ የላከ ጣዖት አምላኪ እግዚአብሔር የለሽ ጨካኝ ነፍሰ ገዳይ የሆነ ንጉሥ የነበረባት አሦር እንዲህ አይነት ነበረች። እንግዲህ እግዚአብሔር መንገድ አንድ አለ። ወደ ታላቂቱ ከተማ ወደ ነነዌ እንዲሄድ ዮናስን ጠራው፣ ጥሪ ያደረገልን። በአስቸኳይ አሁን ወደ ምልክ ከተማ ትሄዳለህ፣ ንስሐ ግቡ ትላቸዋለህ። ምን ትላቸዋለህ? ወደ እኔ እንዲመለሱ። ወደ ማን እንዲመለሱ? ወደ ማን እንዲመለሱ? ይህች ቀን የንስሐ ቀን ነች፣ የመመለስ ቀን ነች። ተስፋ ያገኙባት የነነዌ ሰዎች ተስፋ እንዳገኙባት ዛሬም የኢትዮጵያ ሰዎች፣ የአፍሪካ ሰዎች፣ የዓለም ሰዎች በሶስት ቀን ጾም ጸሎት እግዚአብሔር ጋር የመገናኘት ዕድል የተሰጠበት ያችን ነነዌን ምክንያት አድርገን ጾመ ኢትዮጵያ ማለት የምንችልበት በኢትዮጵያዊነታችን ስለ ኢትዮጵያ የምንጸልይበት የምናለቅስበት እንደሆነ አቅጣጫው ያሳያል። ስለዚህ እናለውና ሂድ ወደ ነነዌ ልልክ ነው፣ ወደ እኔ እንዲመለሱ ንስሐ እንዲገቡ፣ ገዳዮች ከመግደላቸው እንዲቆሙ፣ አሳሪዎች ከማሰር እንዲታቀቡ፣ አሳዳጆች ከማሳደድ፣ ደም አፍሳሾች ደም ከማፍሰስ፣ ድሆች ላይ ፍትሕ አልባ አሰራር ከመስራት እንዲቆጠቡ ንገራቸዋል። ያን ጊዜ ዮናስ አደመጠና ግን እንዴት ያምኑኛል? እንዴት ያምኑኛል? እሺ አንተ መልእክት ይዤ ልሂድ። እግዚአብሔር ንስሐ ግቡ ብሏቸዋል። ከኃጢአታችሁ ተመለሱ፣ ይቅር ተባባሉ፣ የሰላምን መንገድ ምረጡ። ሐሳባችሁ ከፍ ያለ ሐሳብ፣ የልዕልና ሐሳብ፣ የደስታ ሐሳብ፣ የመከባበር ሐሳብ፣ የእውነት ሐሳብ እንዲሆን ስበክ ብለኛል። ግን ምናልባት እንዴት ሊያምኑኝ ይችላሉ? የሆነ ነገር ስጠኝ መረጃ። እውነቱን ዮናስ አንድ ሰው ከባለስልጣኑ ተልኮ ስራ ሊያከናውን ወደ አንድ ስፍራ ሲሄድ ከባለስልጣኑ ተልክ ያለው ይኸውና መረጃዬ ማለት አለበት። አለበዚያ ማን ይሰማዋል? ማንም አይሰማው። ዮናስ ትክክል ነው። እንደ ዮናስ እግዚአብሔርን እንደሚሞግት እኮ ያስፈልጋል። ዛሬ ድርሻዬን ለመወጣት ካንተ ያለውን ነገር አድርግ ፈጽም ማለት በጣም አስፈላጊ ነው። ለዚህ ዮናስ ጥያቄውን ጠይቆ ምንድነው? እንዴት ነው የሚያምኑኝ? እንዲያምኑኝ ምንድነው ማድረግ ያለብኝ? ማረጋገጫ ስተኛል። እንግዲያውስ ምን አለው? 3 ቀን ንስሐ ገብታችሁ ጾማችሁ ጸልያችሁ አሁን ምልክት ታያላችሁ። እሳት ከሰማይ ይወርዳል፣ ረጃጅም ዛፎችን ይበላል በላቸዋል። ይህ ትልቅ ማረጋገጫ ነው። ይህን ከተቀበለ በኋላ ዮናስ የተነገረውን ስብከት ለነነዌ እንዲሰብክ 3 ቀን የ3 መንገድ የ3 ቀን ጎዳና ጉዞ ያክል ስፋት ያላት ከተማ የ3 ቀን አዲስ አበባን ዛሬ ከዚያ ከምስራቅ ጫፍ ያለው ከተማ የዚህ የከተማ ክልሉ ከዚያ ከምስራቅ በታችኛው ምዕራብ ከሰሜን ወደ ደቡብ በአራቱ ማዕዘን ብቻ አንዱን እንሄደው ብንል ስንት ቀን ይወስዳል? ከተማው ስንት ቀን ይወስዳል? በእግራችን ብንሄድ ከአንድ ቀን አይበልጥም። ነነዌ ከዚያ ሰፊ እንደሆነች ነው የሚያሳየው። የ3 ቀን ጎዳና ስፋቷ ልክ ነው። 120 ሺህ ህዝብ ነው በዚያ ዘመን ነው። እንግዲህ ትልቅ ከተማ ነበረች። ለዚህ የ3 ቀን መንገድ
የሚያስኬድ ስፋት ያላት እንግዲህ እግዚአብሔር በፈቀደው ተጉዞ ንስሐ ግቡ ለማለት መንገዱን ጀመረ። በመርከብ ተሳፍሮ ወደ ነነዌ ለመሄድ ሲሄድ ግን መርከቦቹ ጋር ሲደርስ አንድ ሐሳብ ደግሞ ትዝ አለ። ምን ትዝ አለ? እግዚአብሔር መሐሪ ነው፣ ይቅር ባይ ነው። እኔ ንስሐ ግቡ፣ እሳት ይበላችኋል፣ ትሞታላችሁ፣ ትቀጣላችሁ እያልኩ ሰብኬ እሱ ምሕረት ቢያደርግላቸውስ፣ ይቅርታ ቢያደርግላቸውስ፣ እሳትስ ባያመጣ ለምን እዋረዳለሁ አለና ወደ ክብሩ ዘወር አለ ይላል። ዮናስ የእግዚአብሔርን ክብር ትቶ ወደ ራሱ ክብር መለስ አለ። የተሰጠውን አደራ ጣለ። ዛሬ የሁላችን የአገልጋዮችም የክርስቲያኖችም ችግራችን ይህና ይህ ብቻ ነው። የተሰጠንን መንፈሳዊ ክብር፣ የተሰጠንን የክርስቶስን ክብር፣ ክርስቶሳዊ ክርስትና ክብራችን ለዘላለም የምንኖርበት በብርሃን ዓለም የምንኖርበትን ከፍተኛውን ክብር ጥለን የማያልፈውን ክብር ጥለን የሚያልፈውን ክብር መምለጣችን በዚህ በዮናስ እንማራለን። የተላከበትን መልእክት ተወና፣ እግዚአብሔር የሰጠውን አደራ ተወና፣ መመረጡን ተወና፣ ኃላፊነቱን ተወና ወደ ራሱ ክብር ዘንበል አለና ለምን እዋረዳለሁ አለ። የብዙዎቻችን ችግር ይሄ ነው። ከእግዚአብሔር ክብር ይልቅ ወደ ራሳችን ክብር እናመዝናለን። በዚህ ምክንያት የእግዚአብሔርን ሐሳብ እንተዋለን። ወደ ሥጋዊው ክብራችን፣ ወደሚሞተው ክብራችን፣ ወደሚጠፋው እኛነታችን፣ ወደ ኃላፊው ክብራችን ዘንበል እንልና እግዚአብሔር ለዘላለም የሚሰጠንን ክብር፣ የእውነቱን ክብር፣ እፎይታ የሚሰጠውን ክብር፣ በከፍታ ላይ ከፍታ የምንጨምርበት፣ ከክርስቶስ ጋር ለዘላለም የምንኖርበት እውነተኛውን ክብር ጥለን ወደሚጠፋው ክብር ዘንበል እንላለን። ይህ ትልቅ ትምህርት ነው። ስለዚህ ዮናስ በሚገርም ሁኔታ ይህንን አመነታ፣ ቆመና ይቅርታ ቢያደርግላቸው ለምን እዋረዳለሁ አለና የእግዚአብሔርን ሐሳብ ትቶ ወደ ራሱ ሐሳብ ዘንበል አለ። የብዙዎቻችን ችግር ይሄ ነው። የእግዚአብሔር ሐሳብ ሰላም ነው። የእግዚአብሔር ሐሳብ ፍቅር ነው። የእግዚአብሔር ሐሳብ አንድነት ነው። የእግዚአብሔር ሐሳብ መከባበር ነው። የእግዚአብሔር ሐሳብ ትጋት ነው። የእግዚአብሔር ሐሳብ ከፍታ ነው፣ ምስጋና ነው። የእግዚአብሔር ሐሳብ እውነት ነው። እኛ ግን ወደ ራሳችን ወደ እውነት ወዳልሆነው ወደ ራሳችን ዘንበል ብለን ወደማይሆነው አቅጣጫ ይደዳል። ዮናስ የነነዌን መርከብ ተወና በዚህ ማመንታቱ ምክንያት የተርሴስን መርከብ ተሳፈረ። ተርሴስ ወደሚባል አገር ወደምትሄድ ጀልባ መርከብ ተሳፈረ ይላል። እዚያ ጋር ደግሞ መርከቧ ላይ የተሳፈሩ ሰዎች በእምነት አይመስሉትም። ከፊሎቹ የሰማይ አዕዋፋትን የሚያመልኩ ናቸው። የምድር አራዊትን የሚያመልኩ ናቸው። እንስሳትን የሚያመልኩ ናቸው። በጥልቁ በውሃው ውስጥ ያሉትን የውሃውን ፍጥረታት የሚያመልኩ ናቸው። በየብሱ ያለው ድንጋዩን፣ እንጨቱን፣ እርጥቡን፣ ደረቁን የሚያመልኩ ናቸው። አምላክ የሌላቸው ሰዎች ናቸው። እነሱ መካከል ነው ሂዶ የተሳፈረው። ወደ እነሱ መንደር ለመሄድ ነው የተሳፈረው። ወደ እነሱ ጉዞ ነው አካል ሆኖ የተገኘው። በጣም የሚገርመው መሳፈሩ አይደለም፣ ገብቶ በታችኛው በመርከቡ የታችኛው ሰው አንቀላፋ፣ ተኛ። በቃ ለሻለ መርከቡ ስር በቃ ተኝቷል። እሱ በቃ አንድ ጊዜ ጨረሰ። ወደ ነነዌ አልሄድም እኔ ወደ ተርሴስ ነው የምሄደው ብሎ ወደ ሌላ መርከብ መግባቱን ያወቀ ስጋት እንኳን የማያውቀው ከተማ፣ ያልታዘዘበት መንገድ፣ የማያውቀው ሕዝብ ነው፣ ግን ተኛ ይላል። ይሄ የሁላችን ችግር ነው። ዮናስ አሁን ሌላ ጥያቄ ቀረበለት። እነዚህ አሕዛብ በሙሉ ማዕበልና ሞገድ መርከቧን መጥቶ አጣደፋት፣ በግራ በቀኝ መታት፣ ሊሰብራትና ሊያሰጥማት ደረሰ። ሁሉም አምላኩን ጠራ። ኧረ እባክህ አድነን እያሉ ዲያቆኑን፣ ይሄ ቅድም የጠራነው ሌላውንም አማልክቶቻቸውን ሁሉም ጠሩ። የሚሰማ አማልክት ግን የላቸው። አማልክቶቻቸው የሚሰሙ አይደሉም። ጆሮ አላቸው፣ የሚሰሙ አይደሉም። ዓይን አላቸው፣ የሚያዩ አይደሉም። እጅ አላቸው፣ የሚጨብጡ የሚንቀሳቀስ የሚዳሱ አይደሉም። እግር አላቸው፣ የሚሄዱ አይደሉም። አማልክቶቻቸው በቃ ጣዖታት ናቸው። በዚህ ምክንያት መልስ ሲያጡ
እና ምን እናድርግ? ማዕበሉ ጸጥ እንዲል ምን እናድርጋሉ? ማዕበሉ ጸጥ እንዲል ምን እናድርጋሉ? እታች የተኛ ሰው አለ። መርከበኛው ሲያስታውሳቸው የተኛ ሰው አለ ከመርከቡ ስር። እሱን እንቀስቅሰውና አምላኩን ይጥራ። በጣም ይገርማል። የእኛን ሕይወት ነው የሚመስለው። አይዛብ አምላካቸውን ጥሩ ሊሉን ነው፣ እንዲቀሰቅሱን ነው። ተኝተናል። ዓለም ኮምፈርት ዞን ነው ጥፋት የሚሆነው ይላል። ዓለም የሚጠፋው ተመችቶኛል የጎደለብኝ የለም ሲል፣ ተደላደልኩ ሲል፣ የራሱን ምቾት የራሱን ሐሳብ ሲል ያን ጊዜ የሚጠፋበት ሕይወት ይሆናል ይላል። በዚህ ምክንያት ሁሉም እንቅልፍ ላይ ነበረ። ዮናስ የሁላችን ተምሳሌት ነው። መርከቧ ውስጥ ሆኖ ማንቀላፋት ዛሬ በምድር ላይ አለ። ይቺ ቤተክርስቲያን መርከቧ ናት፣ ግን ዓለም ያንቀላፋል። በቤተክርስቲያን ውስጥ ሆኖ ለጸሎት የመቆም ለምስጋና የመቆም ለአገልግሎት የመቆም ለመንፈሳዊው ትጋት ለመቆም ብዙዎቻችን አንቀላፍተናል። እንደ ባህል ጊዜ እየቆጠርን በዓላት እየቆጠርን የሆነ ጊዜ እየተከተልን እንመጣለን እንጂ ግዳጃችን ግዴታችን ሕይወታችን እንደሆነ አናስብም። ስለዚህ በሆነ አጋጣሚ እንመጣለን፣ የሆነ አጋጣሚ እየተከተልን እንኖራለን። ክርስትና እንዲህ አይደለም። በጣም እንቅልፍ ላይ ነው ያለነው። በጥላቻ ውስጥ ነው ያለነው። እንቅልፍ ማለት እሱ ነው። በመለያየት ውስጥ ነው ያለነው። እንቅልፍ ማለት እሱ ነው። በመነቃቀፍ ውስጥ ምናልባት እግዚአብሔርን የሚፈሩ ጥቂት ሶሻል ሚዲያዎች ምናልባት አልፎ አልፎ ለቤተ ክርስቲያንና ለእውነት ለሀገር ቁሞ ሐሳብ ይሰጣሉ። አብዛኛው ግን መሰዳደብ ነው። ስድብ ደግሞ እንቅልፍ ነው። መነቃቀፍ ነው፣ እንቅልፍ ነው። መተቻቸት ነው። ወንድምን መጥላት፣ አባትን ማዋረድ፣ እህትን እናትን ማዋረድ፣ ሰውነት በአጠቃላይ መልኩን እስኪቀይር ድረስ ይህ እንቅልፍ ማለት ይሄ ነው። ለክርስትናችን ኃላፊነት እየተወጣን አይደለም። ዝም ብሎ ስም ብቻ ነው ብዙዎቻችን ያለ። እያንቀላፋን ነው ማለት ይሄ ነው። መንፈሳዊው ነገር የለም። በእምነት እያንቀላፋን ነው። ስለዚህ በእግዚአብሔር ፊት የመቆም አቅም አጥተናል። በመብል እያንቀላፋን ነው። በገንዘብ እያንቀላፋን ነው። የገንዘብ ፍቅር፣ አዎ ድባቴ ይዞናል። ኃላፊ ስልጣን ፍቅር፣ የስልጣን ፍቅር የሚያልፈው ስልጣን ፍቅር አሁን እንቅልፍ ሆኖናል። ወገናዊነት፣ ዝምድና፣ ይሄ በኃላፊው ነገር የኛ ዘር ይላል ቅዱስ ጳውሎስ የማይጠፋ ዘር ነው፣ እሱም ክርስቶስ ነው ይላል። የተወለደው ከማይጠፋው ከዘላለሙ ከኢየሱስ ክርስቶስ ነው ይላል። ግን በሚጠፋ ዘር እየተቀባበልን በየቋንቋው እየተከፋፈል ይሄ እኮ እንቅልፍ ነው። ስለዚህ በመርከቧ በቤተ ክርስቲያኗ ውስጥ እናንቀላፋለን። በሀገሪቱ ውስጥ እንቅልፍ አለ። መከባበር ከሌለ እንቅልፍ ነው። መነቋቆር እንቅልፍ ነው። የታለ መከባበር? የታለ መዋደድ? የታለ መረዳዳት? ስድብ እኮ ነው። ጥላቻ እኮ ነው። መነቃቀፍ እኮ ነው። አሉዋልታ እኮ ነው። አገሪቷ እንደ መርከብ ብንወስዳት ብዙዎቻችን ተኝተናል። ብዙዎቻችን እንቅልፍ ላይ ነው ያለነው። ተመችቶናል። ጊዜያዊው ነገር ኃላፊው ነገር ተመችቶናል። ስለዚህ ማንን ሊደርስልን ነው ለኛ? ስለ ቤተ ክርስቲያን ስለ እያንዳንዱ ጉዳይ እኛ መጮህ ካልቻል፣ እኛ መነጋገር ካልቻል ማን እንዲመጣልን ነው የምናንቀላፋው? ስለ ሀገር ጉዳይ የምናንቀላፋው ማን እንዲመጣልን ነው? በሀገራችን ጉዳይ ይመለከተናል። እያንዳንዳችን ወንድሞች፣ አባቶች ሁላችን ይመለከተናል። የሚመለከተው ደግሞ በመልካም ስነ ምግባር ቆሞ ስለ ሀገሩ መጨነቅ ነው። ስለ ሀገሩ መጸለይ ነው፣ መቆም ነው። ስለዚህ ምንድን ነው እነዚያ መርከቡ ላይ የነበሩ ሰዎች ተነሱና ዮናስን ተነስ ብለው ቀሰቀሱት ከእንቅልፉና እባክህ አምላክህን ጥራ አሉት። አምላክህን ጥራ አሉት። አሁን አምላኩን እንዲጠራ አስገድደውታል። ዮናስ ግን አስተዋይ ነበረ። የሰራውን ስህተት ያውቃል። የሰራውን ጥፋት ያውቃል። እኛ እኮ ዝም ነው የምንለው አጥፍተን እንዳላጠፋን። እገሌ ነው ያጠፋው፣ በሱ ምክንያት ነው የምንራበው፣ በሱ ምክንያት ነው የምንሞተው፣ በሱ ምክንያት ነው የምንታመመው፣ በገሊት ምክንያት ነው መከራ ያደረሰብን እያል እየተጠቋቆም ከቤተሰብ ይጀምራል። ወንድምና አንዱ ላይ ነው የሚጠቁመው። በአባትና በእናት በባልና ሚስት በጎረቤት በአካባቢ በሀገር እኔ ጥፋተኛ አይደለሁም ሌላው ነው ጥፋተኛ ነው የምንለው።
እውነተኛ ሰዎች ስንሆን ግን ጥፋታችንን እናውቃለን። ዮናስ ተነስና አምላክህን ጥራ ሲሉት ጥፋተኛውን እኔን ወደ ባህር ጣለኝ አለ። ዘሎ መግባትም ሥጋ ለብሷልና ፈራ። አውቋል ጥፋቱን፣ ግን ጥፋተኛውን እኔን አለ። እስቲ እንዲህ ለማለት ያውቃል። ወንድሞቻችንን እነሱ ናቸው፣ በእነሱ ምክንያት ነው እንዲሆን ነው። በጎረቤቶቻችን በእነሱ ምክንያት ነው እንዲሆን ነው። በሥራ ባልደረቦቻችን በእነሱ ምክንያት ነው እንዲሆን ነው ከማለት በእኔ ምክንያት እኔም አንዱ የጥፋቱ አካል ነኝ። እኔ ባለመስራቴ ነው፣ እኔ ባለመታዘዜ ነው፣ እኔ ባለመጸለዬ ነው፣ እኔ ባለመማሬ ነው፣ እኔ ባለመለወጤ ነው፣ ባለመትጋቴ ነው፣ በእኔ ድካም ነው፣ በእኔ አለመታዘዝ ነው፣ በእኔ ኃጢአት ነው ማለት በጣም ተገቢ ነው። በብዙዎቻችን ኃጢአት ሀገር እየጠፋ ነው። በብዙዎቻችን አለመታዘዝ ቤተክርስቲያን ብዙ መከራ እየደረሰባት ነው። በክፉዎች አገልጋዮች ምክንያት መልካም አገልጋዮች ብዙ መከራ እየተቀበሉ ነው። በክፉዎች ምዕመናን አማኞች ምክንያት መልካም የሆኑ በየዋህነት የሚኖሩ ክርስቲያኖች መከራ እየደረሰባቸው ነው። እኔ ጥፋተኛ ማን ይበል? ኧረ እግዚአብሔር ይህንን መልካም ነገር ያስተምራል። በእኔ ኃጢአት ነው ለማለት ያበቃል። እንዲህ ያለ ጊዜ ያን ጊዜ እግዚአብሔር የሚወጣውን አንበሪ ምናልባት እንዲያዘጋጅ ጥርሱ እንዳይበላል ይሰበስበዋል። ለስላሳ ነው የሚያደርገው። እኔ ጥፋተኛ ነኝ ማለት ነህምያን ማየት ይችላል። ነህምያ ከባቢል ወደ ኢየሩሳሌም ሲመጣ ኢየሩሳሌም ቤተ መቅደሷ ፈርሶ ከተማዋ እንዳልነበረ ሆኖ የበሰበሰ ሆኖ ሕዝቡ ጠውልጎ ያ የሚያውቀው የዚያ ሕዝብ መልክ ጠፍቶ በተመለከተ ጊዜ አዘነ። አንዳንድ ሰዎችን ሲያማክራቸው ኢየሩሳሌም እንዲህ አልነበረችም፣ ከተማዋ ሁሉ እንዲህ አልነበረም፣ ቤተ መቅደሱ በዚህ ደረጃ አይደለም፣ ጎስቁሏል፣ ሕዝቡም ጎስቁሏል፣ ቤተ መቅደሱ መሰራት አለበት፣ መታደስ አለበት ብሎ ሲያማክራቸው ምን አሉት? ነህምያ በጣም ትገርማለህ። ታላላቅ ነገስታት የነበሩባት ሀገር ኢየሩሳሌም፣ ታላላቅ ባለጠጎች የነበሩባት፣ በጣም ዝነኛ የጥበብ ሰዎች የነበሩባት፣ ፈላስፎች የነበሩባት፣ አዋቂዎች የነበሩባት፣ ትልልቅ አረጋውያን የነበሩባት፣ ታሪክ የጠገቡ ሰዎች የነበሩባት፣ እንዴት አንድ መናኛ ሰው ጠጅ አሳላፊ አንተ ኢየሩሳሌምን እንስራበት ትመጣለህ? ሳያችሁ የሰው መለኪያ ይሄ የሰው መለኪያ ነው። እግዚአብሔር ልብን ነው የሚመለከተው፣ ሰው ግን ፊትን ነው የሚመለከተው። ስለዚህ እግዚአብሔር የተመለከተው ይሄን ነው። እግዚአብሔር ያሳየን ነገር ተመልከቱ፣ የተመለከተበትን መንገድ ተመልከቱት። እግዚአብሔር እንዴት እንደተመለከተ ልብን ነው የሚመለከተው። እግዚአብሔር እንደ ሰው አይደለም። ነህምያ ይሄንን ሲላቸው ናቁት ይላል። እግዚአብሔር ሌላ ሰው ሰጠውና ሌሎች መልካም ሰዎችን አማከረ። ከዚያ በኋላ ግን ምን እንዳለ ታውቃላችሁ? የቤተ መቅደሱ መፍረስ፣ ቤተ መቅደሱ አለመሰራቱ፣ ከተማው መፍረሱ፣ እንደዚህ የጠወለገ ከተማ መሆኑ፣ ህዝቡም የጠወለገ ህዝብ መሆኑ፣ ከተማው የጎሰቆለ የፈራረሰ ፍርስራሽ የሚበዛው፣ እንደገና ደግሞ ህዝቡ ራሱ መልኩ የለውም፣ ጠፍቷል፣ በመከራ ውስጥ ነው ያለው። ይህን ሁሉ ከተመለከተ በኋላ እነሱ ሲንቁት ሲያጣጥሉት፣ በጣም ትልልቅ ሰዎች አሉ፣ በጣም ስም ያላቸው፣ ዝና ያላቸው፣ ሀብት ያላቸው፣ ስልጣን ያላቸው እያሉ ሊያጣጥሉት ሲሞክሩ እግዚአብሔር እንደሚሰራ በእምነት ነው ሲል ተነሳ። ለዚህ ነው የእግዚአብሔር ቤት ለመስራት ሲነሳ አሁን እኛ ባሪያዎቹ ተነስተን እንሰራለን። ከዚያስ ማን ያከናውናል? የሰማይ አምላክ ምን ያደርጋል? እኛ ባሪያዎቹ በሉ፣ እኛ ባሪያዎቹ ተነስተን እንሰራለን። የሰማይ አምላክ ያከናውንልናል። ክብር ምስጋና ለስሙ ይሁን። የሰማይ አምላክ ያከናውንልናል። ይሄ ነው በእምነት ስንጀምር። ከዚህ በኋላ ተመለሰና ምን አለ? እኔና የአባቴ ቤት በድለናል አለ። ይኸው ከራሱ
የጀመረው። የነዚህ የነገሌ በደል እኮ ነው፣ እነገሌ እኮ ናቸው አይደለም ያለው። እኔና የአባቴ ቤት በድለናል። ተንበረከከ፣ ሱባኤ ያዘ፣ ጸለየ፣ አለቀሰ። ያን ጊዜ የፈለገው ተከናወነለት። የሚገርመው ወደ አርጤክስስ ወደ ባቢል ሲመለስ ንጉሡ አርጤክስስ የባቢሎን ንጉሥ አርጤክስስ ተንበርኮ በፊቱ ኢየሩሳሌም እኮ እንደዚህ ሆናለች ብሎ ሲነግረው እግዚአብሔር ነህምያ ላይ ስለተቀመጠ ዙፋን ስላደረገው ንጉሡ ከመቀመጫው ብድግ ብሎ ለጠጅ አሳላፊው ጠብር ግፍ ብሎ ተነስቶ ምን ላድርግልህ? የምትፈልገውን ጥጅ ዝግባ፣ የፈለግከውን ነገር አስችልልሃለሁ፣ ቤተ መቅደሱን ከተማውን የፈለግከውን ሥራ። ክብር ምስጋና ለእግዚአብሔር ነው። እግዚአብሔር ይችላል፣ የሚችል አምላክ ነው። እኛ በሚችለው አምላክ ፊት ነው ልንጮ ልንጸልይ የመጣ ነው። የተሰበሰብነው በሰው ፊት አይደለም፣ ዓለም በእጁ በሆነች በእግዚአብሔር ፊት ለዓለም በማይከለ ምድር በቀራንዮ በተሰቀለው በክርስቶስ ፊት በቀራንዮ አደባባይ ነው የተሰበሰብነው። ሥጋውን የቆረሰ ክርስቶስ፣ ደሙን ያፈሰሰ ክርስቶስ ያለበት የቀራንዮ አደባባይ። ከዚህ በኋላ እንደዚህ ነበር ዮናስ። እኔን ጣሉኛል፣ ዕጣ ተጣጥለው ምክንያት አድርገው ወደ ባህር ጣሉት። ባጭሩ አንበሪ ተቀበለው፣ ግን አንበሪው አልበላውም፣ አልሰበረውም። መርከብ ነው የሆነው። 3 ቀን 3 ሌሊት ወደ ነነዌ ይዞት ሄደ እንደ መርከቡ። እግዚአብሔር ባውሎና በወጀብ መንገድ አለው ይላልና ባውሎና በወጀብ መንገድ አለው። በላይ በመርከብ አልሄድም ብሎ ኮብልሎ የነበረውን ዮናስን በባህር ውስጥ 3 ቀን እንደገና በአንበሪ መርከብነት ወደ ነነዌ ወሰደው ይላል። እግዚአብሔር እንዲህ ነው። እግዚአብሔር እንዲህ ነው። በጥልቅ ውስጥ መንገድ አለው፣ በየብሱ መንገድ አለው፣ በደመና ውስጥ መንገድ አለው። በጣም በጭንቁ ስፍራ ውስጥ እግዚአብሔር መንገድ አለው። ማለፍ አንችልም በምንለው ውስጥ እግዚአብሔር ያሳልፈናል። አንችልም የምንለውን ነገር እንድንችል ያደርገናል። የሚችለውን አምላክ መሪ ማድረግ እንደዚህ ነው። ስለዚህ ዮናስን በ3ኛው ቀን ነነዌ ከተማ ዳርቻ ላይ ያደረገው ትንሽ ሙቆት ስለነበረ፣ የአንበሪው ሆድ ሙቆት ስለነበረ ሕፃናት ብዙ ጊዜ ሲወለዱ እርር ብለው ያለቅሳሉ፣ እርር ብለው ያለቅሳሉ። ሌላው ትርጓሜ እንዳለ ሆኖ ግን አንዱ ሳይት ይበርዳቸዋል። የእናታቸው ማህፀን በጣም የተመቼ ነው፣ በጣም የተመቼ። እንደ እናት ማህፀን ምንም ይመቻል፣ በጣም የተመቼ ነው። ሲወጡ ግን በቃ ሁሉ ነገር የለም። ያን ጊዜ ሐኪሙ የሚደረብ ምንም ያለ የማሞቂያ ክፍል ምናምን ይላል። ችግሩ ይሄ ነው። በጣም ብርድ ነው የገጠመው። ተንሰፈሰፈ። ከዚያ ከአንበሪ ሆድ ሲወጣ ሲተፋው ተንሰፈሰፈ፣ በረደው። ፀሐይ ያወጣና ሞቀው። ፀሐይ የወጣው ፀሐይ ዮናስን ብርዱ አይደለም እንደውም ወደሚያቃጥል ደረጃ ሲደርስ ደግሞ አንዲት ቅል ደግሞ ዛፍ ቅጠል ደግሞ አበቀለና ጥላ እንድትሆነው ሁሉንም ብቻ አመቻቸለትና ቆየ። ኋላ ግን ወደ ያቺው ያያት ቅል መጠለያ የሆነችው ጥላ የሆነችው ድርቅ ብላ ክስም ብላ ወደ አመድነት ተቀየረች። ምን አረኩ እግዚአብሔር ብሎ እግዚአብሔር ጋር ጭቅጭቅ ጀመረ። ዮናስ አንተ ላልተከልካት ላልደከምክባት ተክል እንዴት ነው የሆንከው? አየኸው፣ እኔ ደግሞ 120,000 ሕዝብ የፈጠርኩት ሕዝብ ይሆናል። እግዚአብሔር ይራራልናል። እግዚአብሔር የምሕረት አምላክ ነው። ዮናስ መጀመሪያ ወደ ጎን የሄደበት እግዚአብሔር ጨካኝ ነው ብሎ አይደለም። እግዚአብሔር ምንድን ነው አለ? የምሕረት አምላክ ነው። ቢራራላቸው ሳለ አያችሁ፣ እግዚአብሔር የምሕረት አምላክ ነው። ዮናስ አንተ ላልተከልካት ተክል ነው አይደለም የጮከው የተበሳጨው። ለምን ደረቀብኝ፣ ለምን እንዲህ ያደረገብኝ ብለህ ባለ ንብረቱ ነህ ተከራከርክ። እኔ ግን ለፈጠሩት ሕዝብ ነው እየተጨነቀ ያሉት። እግዚአብሔር ይጨነቀልናል። አይዟችሁ። እውነት ለመናገር በዚህ ዘመን እግዚአብሔር እየተጨነቀልን፣ በመውጣታችን እየጠበቀን፣ በመግባታችን እየጠበቀን፣ በልዩ ልዩ ጉዳዮች ውስጥ እግዚአብሔር እየጠበቀን መሆኑን እያየን ነው። የእግዚአብሔር ምሕረት ነቢዩ ኤርምያስ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅም አለ። ሰቆቃወ ኤርምያስ 3:22 ላይ የእግዚአብሔር ምሕረት ስለበዛልን ነው
እንጂ ያኗኗሩ ዘይቤው ትንሽ ከበድ ይላል። ግን እግዚአብሔር ያኖረናል። ዘዋኮሙ ሲሳዩ ለሕዝበ ኢትዮጵያ ለኢትዮጵያውያን ምግባቸውን ሰጣቸው ያለው ጌታ አሁን እየመገበን የምንኖረው እስራኤልን መና እያወረደ እንደሚመግብ ዛሬም በኢትዮጵያ መና እያወረደ እየመገበ እንደሆነ ይታየኛል። ክብር ምስጋና ለእግዚአብሔር ይሁን። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔር እንዲህ ነው። ከዚህ በኋላ ወደ ነነዌ ገባ። ነነዌ ገባና ዮናስ ንስሐ ግቡ አለ። የተነገረው አንቺ የደም ከተማ ሞት ያንዣበበብሽ የሞት ሽታ ዙሪያሽን የከበበሽ አሁን ንስሐ ግቡ፣ ከንጉሱ ጀምሮ ንስሐ ካልገባችሁ እሳት ከሰማይ ይመጣል ይበላችኋል ብሎ የተነገረውን መልእክት ቀጥታ አስተላለፈ። ከንጉሱ ጀምሮ ንጉሱ ራሱ ወርዶ መሬት ላይ ወርዶ ማቅ ለብሶ አመድ ነስንሶ አልቅሶ ወደ እግዚአብሔር ጸለየ። ይቅርታ ጠየቁ። እንስሳት እንኳን አልቀሩም ይላል። በዚህ ሱባኤ እንስሳትም አብረው ሱባኤ ገብተዋል። እንስሳትም አብረው በጾም ነበሩ፣ በጸሎት ነበሩ ይላል። ዛሬ ለኢትዮጵያ እኮ እንዲህ ነበር የሚጸለይ። እንደው ዝም ብሎ እየተመላለሱ እየበሉ እየጠጡ መውጣት መግባት ሳይሆን ዝግት አድርገን እያለቀስን እኮ የምንጸልይበት ወቅት ነበር። ሁሉም የሚያስጨንቅ እግዚአብሔር የሰላም አምላክ ሰላምን ያብዛልን። ጾመ ነነዌን ጾመ ኢትዮጵያ አድርጎ ለምድራችን ሰላምን ይስጠን። አሁን ከዚህ በኋላ እንስሳትም ሁሉም ሳይገናኙ 3 ቀን ሲሞላቸው እግዚአብሔር ምልክት አመጣ። ምን አመጣ? እግዚአብሔር ምልክት አመጣ። በነነዌ ከተማ ረጃጅም ዛፎችን ሊበላ እሳት ከሰማይ ወረደ። በ3ኛው ቀን ምልክት አዩ። በ3ኛው ቀን ምልክት አዩ። ያ ምልክት ከላይ ከሰማይ እሳት ወረደ። ያ እሳት ረጃጅም ዛፎችን በልቶ ሄደ። ታዲያ ዓለም ከዚህ እንዲማር ሞት ከዚያ ጀምሮ እንዲቆም ተደረገ። ያ ደም መፍሰስ፣ ያ መከራ፣ ያ ሐዘን ሁሉ በአንድ ጊዜ ነነዌ የጸዳች ሰላም ሆነ። ክብር ምስጋና ለእግዚአብሔር ይሁን። ይሄው የጾምና የጸሎት ውጤቱ ይሄ ነው። ነቢዩ ዩኤልም ተናግሯል። ዩኤል ሲናገር ቀድሱ ጾም ወስብኩ ምህላ፣ ጾምን ቀድሱ ጉባኤውንም አውጁ፣ በአንድነት ቁሙና ጸልዩ፣ በአንድነት ጹሙ። እግዚአብሔር ወደ እናንተ ይመጣል፣ እናንተ ወደ እግዚአብሔር ቅረቡ፣ እርሱ ደግሞ ወደ እናንተ ይቀርባል። እግዚአብሔርን ቅረቡት፣ ያበራላችኋል። ዳን ያለም ያብራልን። የመከራውን ጊዜ ያሻግረን፣ የፈተናውን ጊዜ ያሻግረን። እግዚአብሔር ወደ ጥንቱ ፍቅር ወዳለበት መከባበር ያለበት ሰው ለሰው የሚነፋፈቅበትን ያን ሕይወት ያምጣልን። ታዲያ ዮናስ መልእክተኛ ሆኖ በጣም የሚገርም ነው። ዮናስ መልእክተኛ ሆኖ በእግዚአብሔር ተልኮ የነነዌ ሰዎች 3 ቀን ጾመው ጸልየው ከእግዚአብሔር ይቅርታ ተደረገላቸው እና እነዚህ ሰዎች የነነዌ ሰዎች ንስሐ ገብተው ጾመው ጸልየው በ3 ቀን ውስጥ ከእግዚአብሔር ምሕረትን ሲያገኙ ከዮናስ የሚበልጠው ከኛ መካከል አለ። ማ? ኢየሱስ ክርስቶስ። ከዮናስ የሚበልጠው ጌታ እሱ ነው። በመጀመሪያ በጣም የሚገርመው ያ ምልክት ረጃጅም ዛፎች በዚያ ዛፍ ሲበሉ ዝም ብሎ አይደለም። ዓለም ላይ ያሉ በዚያ ዘመን ለዚህም ዘመን ምልክት የሚሆኑ ምሳሌ የሚሆኑ ነገሮች አሉ። እነዚያ ረጃጅም ዛፎች በታላላቅ ሰዎች የሚመሰሉ ናቸው። በባለስልጣን የሚመሰሉ ናቸው። ባለስልጣናቱን የሚወክሉ ናቸው። ባለሀብቱን የሚወክሉ ናቸው። ዝነኞችን የሚወክሉ ናቸው። ጉልበተኞችን የሚወክሉ ናቸው። ጠቢባኑን የሚወክሉ ናቸው። እነዚያ ሁሉ ወደ አፈር ሄደዋል። ከሞት አልቀሩ። እሳት በልቷቸዋል። ሞት ወስዷቸዋል። በዝናው ከሞት ያመለጠ የለም። በስልጣኑ ከሞት ያመለጠ የለም። በባለጠግነቱ ከሞት ያመለጠ የለም። በጉልበቱ፣ በእውቀቱ፣ በጥበቡ ከሞት ያመለጠ የለም። ሁሉም ወደ ሞት ሄደዋል ይላል። እኛ ምልክት የሚሆኑ ሰዎች በምድር ላይ በኢትዮጵያ ስንት ነገስታት አልፈዋል። መሳፍንቱ፣ መኳንንቱ እንዴት ነው ያለፉት? በጣም ትልቅ ስም የነበራቸው
ስንት ባለጠጎች በኢትዮጵያ ነበሩ ዝናቸው በብዙ ሀገር ላይ የተናኘ ስንት ዝነኛ ሰዎች ነበሩ በኢትዮጵያ እነዚያ ሁሉ የሉም የረጃጅም ዛፎች ምልክት እነዚህ ናቸው በእናንተ መካከል ያሉት ትልልቆቹ አልፈዋል በትልቅናቸው በስልጣናቸው ከሞት ማምለጥ አይችሉም በዝናቸው ከሞት ማምለጥ አይችሉም በባለጠግነታቸው በገንዘባቸው ከሞት ማምለጥ አይችሉም እንዲሁም በዓለም ያለው ነገር ይሄ ነው ከሞት የሚያመልጥ የለም ተማሩ በጣም ባለስልጣን ሆኖ በጣም ዝነኛ ሆኖ በእኛ መካከል ለትምህርት የሚሆኑ ብዙ ታላላቅ ነገስታት በእኛ እድሜ በእኛ ዘመን እንኳን አይተናል ተማሩ ከሞት ማንም አይቀርም እናሳ ንስሐ ግቡ ንስሐ ሰትሬሲ ወለሰለዘ አበሰ ወለዘ አበሰ ወለዘማን ከመደ ንስሐ እንዲህ ታደርጋለች ሰውን በደለኛውን እንዳልበደለ ታደርጋለች ሴሰኛውን እንደ ቅዱስ እንደ ጻድቅ ታደርጋለች ስለዚህም ደግሞ ንስሐ በመግባት ዘዋሪውን በንጽህና በቅድስና እንደሚቆም ታደርጋለች ሐሰተኛውን እውነተኛ ታደርጋለች በሞት መካከል ያለውን ወደ ሕይወት ትመራለች ለሰው እንዲህ አይነት በረከት ናት ንስሐ ለሰው እንዲህ አይነት ውበት ናት ንስሐ ለሰው እንዲህ አይነት ሕይወት ናት ንስሐ ንስሐ ግቡ የሚለው ዝም ብሎ አይደለም ንስሐ እንድንገባ እግዚአብሔር ይርዳ ለንስሐ ሞትም ያብቃል አው ሳንናዘዝ በድያለሁ እንደተኮፈስ በትዕቢት እንደተሸፈን እንደ ሌሎች ወደ አፈር ከመሄድ እግዚአብሔር ይሰውረን በተሰበረ መንፈስ በትህትና አገልግለነው ወደማይቀር ሞት እንድንሄድ እግዚአብሔር ይርዳ ሞት አይቀርም ግን ታሪክ ሰርቶ ማለፍ ግን ከእውነተኞቹ ከቅዱሳን ጋር ባላገሮች መሆን እና ዮናስ በሰበከው ስብከት ዮናስ ባወጀው አዋጅ የነነዌ ሰዎች እንደዚያ ነፃ ከወጡ እንደዚያ ከሞት ከዳኑ ከሞት ወደ ሕይወት ከተሻገሩ በመካከላችን ከዮናስ የሚበልጠው ኢየሱስ ክርስቶስ በሥጋ ማርያም ተገልጧልና አዎ የመዳን ጊዜያችሁ ዛሬ ነው ከዛሬም አሁን ነው መዳናችሁ በፊታችሁ ሆኖ ሳለ መዳን አቅቷችኋል እንደውም ገላትያ 3 ላይ እንዲህ ይላል እናንተ የገላትያ ሰዎች ሆይ የማታስተውሉ ነው እንደውም ሲጀምር እናንተ የማታስተውሉ የገላትያ ሰዎች ሆይ እነሆ ኢየሱስ ክርስቶስ በፊታችሁ እንደተሰቀለ የሾህ አክሊል እንዳደረገ እንደታሰረ እንደተቸነከረ መከራ እንደተቀበለ ሆኖ ተስሎ ሳለ መከራውን እንዳታስቡ ለእናንተ ብሎ መከረኛ እንደሆነ ለእናንተ ብሎ ሥጋውን እንደቆረሰ ኢየሱስ ክርስቶስ ለእናንተ ብሎ ደሙን እንዳፈሰሰ ኢየሱስ ክርስቶስ ለእናንተ ብሎ በጦር እንደተወጋ ለእናንተ ብሎ የወንበዴ አለቃ እንደተባለ ማን እንዳታስተውሉ ይህን መከራውን እንዳትቀበሉ በመከራው ውስጥ እያዘናችሁ በፍቅር እንዳትኖሩ አዚም ያደረገባችሁ ድባቴ በላያችሁ ላይ የጣለባችሁ ማን ነው ይላል ለዚህ ከዮናስ የሚበልጥ መድኃኒታችን ኢየሱስ ክርስቶስ በመካከላችን ተገለጠ ነብዩ ዳኑ ንስሐ ግቡና ዳኑ ነው ዛሬ ግን ክርስቶስ በመካከላችን በመቅደሳችን ዕለት ዕለት ሥጋው ይቆረሳል ዕለት ዕለት ደሙ ይፈሳል ይሰጣል ግን ማን ነው የበላው ይህን መድኃኒት ማን ነው የበላው የዘላለም መድኃኒት ለሁሉ የሚሆን መድኃኒት ዓለም ላይ ያሉት መድኃኒቶች ለእያንዳንዱ ሕዋሳት የተፈበረኩ ናቸው ለእያንዳንዱ ሕዋሳት የተሰሩ ናቸው ለዓይን የተሰራው ለእግር አይሆንም ለእግር የሚሆነው መድኃኒት የዓይን መድኃኒት አይሆንም ለጉሮሮ የሆነው ለምላስ እዚያው ላይ ላሉት እንኳን አይሆንም ለእያንዳንዱ ሕዋሳቶቻችን መድኃኒቶች ተሰርተዋል ዓለም ላይ ተቀምጠዋል እንዲያውም አንዱን መድኃኒት ስንጠቀም ሌላውን አካላችንን ጎድቶ ነው አንዱን የሚያድነው መድኃኔ ዓለም ኢየሱስ ክርስቶስ ግን የሁሉም ሕዋሳቶቻችን የነፍሳችን የሥጋችን መድኃኒት ነው ክብር ምስጋና ለስሙ ይሁን ክብር ምስጋና ለስሙ ይሁን ለዚህ መድኃኒት ነው ከዮናስ የሚበልጠው ክርስቶስ ባለቤቱ ፈራጅ የሆነው እንደ ሥራው የሚሰጥ ለእያንዳንዱ የዘራውን የሚያሳጭድ በመካከላችሁ ሆኗል አለ በግርግም ተጥሏል እናንተን ወደ ከፍታ ለማድረግ እሱ በግርግም ውስጥ ወድቋል
የእናንተን ውንብድና የኔንና የእናንተን ውንብድና ተቀብሏል። አሁን ተቀብሎ እሱ የወንበዴ አለቃ ተብሏል። ከዮናስ የሚበልጠው ክርስቶስ በመካከላችን በመኖሩ የእኛን ረሃብ ተርቧል። ሲራብ አይተነዋል። የእኛን መጠማት ሲጠማ አይተነዋል። የእኛን ስደት ሲሰደድ አይተነዋል። ከዮናስ የሚበልጠው ክርስቶስ በመካከላችን አለ። በእኛ ጀርባ የሚያልፈውን በትር እርሱ ተቀብሎ ጀርባውን ተመቷል። በእኛ አንገት ተቀምጦ በእኛ እጅ ላይ የሚቀመጠውን እስራት እሱ ተቀብሎ ታስሮ ከፊት ከኋላ እየጎተቱ በገመድ ሲስቡት የፊተኞቹ የኋለኞቹ ሲለቁት በአፍጢሙ እየተደፋ ክብር ምስጋና ይድረሰው። የኋለኞቹ ሲሰሙት የፊተኞቹ ሲለቁ በጀርባው እየተዘረረ እየወደቀ ብዙ መከራ የተቀበለው የእኛን መከራ የተቀበለው በዚህ ፍቅር መኖር ነው ያቃተው። ዮናስ አይደለም ዛሬ እየሰበከን ያለው። ዛሬ በሕይወት በሥጋ ማርያም የተገለጠው ክርስቶስ ነው። ይሄው በቃ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የተናገረው እርሱ ነው። እንዲያውም የጸሎቱን ሥርዓት በጌቴሴማኒ ያስተማረው ሲያንቀላፉ በዚያ ማቴዎስ 26 ላይ እያንቀላፉ በተደጋጋሚ በጌቴሴማኒ ስለ ጸሎት ሊያስተምራቸው ሲሄድ በመከራው ሰዓት መታገስ አቅቷቸው ይችን ሰዓት እንዴት መታገስ አቃታቸው? ትግቡ ወጸልዩ ከመ ኢትፈውስ ተነሱት። ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ይችን የመከራ ሰዓት እንዴት መታገስ አቃታችሁ ይላል። የእግዚአብሔር ልጆች ይችን የመከራ ሰዓት እንዴት መታገስ ያቅተናል? እንዴት መጸለይ ያቅተናል? እንዴት ሞትንና ጦርነትን እንደ ቲያትር በወሬ በዜና በእያንዳንዱ ሶሻል ሚዲያ ላይ እየሰማን እንዴት በዚህ ደረጃ እንድናልፈው ምን ያህል አዚም በላያችን ላይ ተቀምጧል። ያ ሞት ወደኛ ይመጣል። ያ ሞት የወንድሞቻችን ሞት የኛ ሞት ነው። የወንድሞቻችን በረህኝነት፣ የወንድሞቻችን ስደት፣ የወንድሞቻችን ብዙ ነገር ማጣት፣ ከመልካም ነገር ወጥቶ በሞት መቀየር፣ ጦርነት፣ የእርስ በርስ ጦርነት እጅግ በጣም እኮ የሚያስለቅስ እኮ ነበር። ዝም ብለን ቁጭ ብለናል። በቃ ምንም ያደረሰበት ይሄ የዚያ ጦርነት በአራቱም አቅጣጫ ያለው ጦርነት እኮ የኛ ወንድሞች እኮ ናቸው። የኛ እህቶች እኮ ናቸው። የኛ አባቶች እኮ ናቸው። የኛ እናቶች እኮ ናቸው። ሕፃናቶቹ የኛ እኮ ናቸው። ቤተ ክርስቲያኗ የኛ ናት። አገሪቱ የኛ ናት። ታዲያ እነዚህ ሁሉ የኛ መሆናቸውን አውቀን ሳይጠፉ መጸለይ እኮ ያስፈልጋል። በእውነት መትጋት ያስፈልጋል። ስለዚህ በዚህ መንገድ እንግዲህ ከዮናስ የሚበልጠው ኢየሱስ ክርስቶስ በሥጋ ማርያም መገለጡን ቤተ ክርስቲያን እያወጀች ነው። ያኔ በመስቀል መሰቀሉን እያወጀች ነው። ያኔ በመልእክተኛ ነው የነነዌ ሰዎች የዳኑት። እኛ ግን በራሱ በባለቤቱ መዳን አቃተን። በመልእክተኛው እግዚአብሔርን ተንቀጥቅጠው የተገዙለት ያከበሩት ቁጭ ብድግ ብለው ያገለገሉት ሰዎች በመልእክተኛ በነቢያቱ፣ እኛ ግን ባለቤቱ ልጁን ልኮ ነው ያዳነን። ልጁን ልኮ ያዳነን እግዚአብሔር የተመሰገነ ይሁን። በልጁ ነፃ ያወጣን በክርስቶስ በልጁ ተስፋ እንዲኖረን ያደረገን፣ በልጁ መዳናችን እንዲፈጸም ያደረገን፣ በልጁ መታሰራችንን የፈታ፣ በልጁ በኢየሱስ ክርስቶስ ስብራታችን የጠገነ፣ በልጁ በኢየሱስ ክርስቶስ ከሞት ከመቃብር ትንሣኤን የሰጠ፣ በልጁ በኢየሱስ ክርስቶስ ኃይል ወደ ከፍታ የሚሞተው ሥጋ የማይሞት ወደ መሆን የተቀየረበት፣ ግዘፉ ወደ ረቂቅነት የተቀየረበት፣ ሕያው ወደ ሆነው ዓለም ሌሊት ወደ ሌለበት ዓለም የብርሃን ዓለም እንድንጓዝ ዕድሉን ያገኘንበት በኢየሱስ ክርስቶስ። ስለዚህ ከዮናስ የሚበልጥ እዚህ አለ። ዮናስ መልእክተኛ ነው። ዮናስ ፍጡር ነው። ዮናስ አድርስ ተብሎ የተላከ ነው። ባለቤቱ ግን ወደኛ መጥቷል። እስከ ሞት ደርሷል። በመስቀል ላይ ተቸንክሯል። ደሙን አፍሷል። ይህን ፍቅር እንዴት መመልከት አቃተን? ሁልጊዜ እኮ ማልቀስ ነበረብን። ሁልጊዜ እኮ ጌታዬ፣ ማዕረጌ፣ ሞገሴ ኢየሱስ ክርስቶስ ለኔ ስትል ነው በግርግም የወደቅከው። ገና ከዚያ ከቤተልሔም ይጀምራል። ጌታዬ፣ ማዕረጌ፣ ሞገሴ ለኔ ስትል ነው በግርግም የወደቅከው። ከከብቶች መካከል የተገኘው ለኔ ስትል ነው ስደተኛ የሆንከው። ለኔ ስትል ነው በኪደተ እግርህ የተመላለስከው። የኔን ደካማ ሥጋ አሁን ዘመድ ያደረከው።
ባንተ ዘንድ ረሃብ የሌለብህ የዘላለም አምላክ ስትሆን ለኔ ስትል ግን የሚራበውን አካል ተዋህድ። የማትራበው ለኔ ስትል ተራብክ። የማትጠማው ለኔ ስትል ተጠማህ። የማትናቀው ለኔ ስትል ምራቅ ተፉብህ። ለኔ ስትል ብዙ ነገር ደረሰብህ። ጌታዬ አመሰግናለሁ። ይቅርታ ጠይቃለሁ። በደሌን ይቅር በለኝ። አገሬን ሕዝቤን እባክህ ሰላም ስጠልኝ እያልኩ መጸለይ ነበር። እግዚአብሔር እንዲህ አይነቱን በረከት ያሳድርብን። የንስሐ ዕድል ለእኛ እንደሰጠን እድሉን ተጠቅመን ንስሐ እንድንገባ ከዮናስ የሚበልጠው ክርስቶስ በመካከላችን እንዳለ እጅግ መርከቧ ቤተ ክርስቲያን እንዳትናወጥ፣ ማዕበል እንዳይመታት፣ የመለያየት ማዕበል እንዳያገኛት በዚያ ዘመን የነበረችው የዮናስ ዘመን መርከብ ሳትሆን የአዲስ ኪዳኗ መርከብ ክርስቶስ ሥጋውን የቆረሰላት ደሙን ያፈሰሰላት ወመሰረቱ ሰለሊሁቱ ኢየሱስ ክርስቶስ የቤተ ክርስቲያን መሰረቷ አምደ ውድዳ ምሰሷ ጉልላቷ ኢየሱስ ክርስቶስ የሆነላት ይቺ ቤተ ክርስቲያን መርከባችሁ ናት። ስለዚህ ስትሳፈሩ በቅንነት በትጋት በጸሎት በመንፈሳዊ አገልግሎት ተሳፈሩ። ወደ ሌላ መርከብ ወደ ሌላ የአሕዛብ መንደር ተጓዦች በመሆን ፍላጎታችሁ የሚሞተውን በመምረጥ ዓለማዊነትን ገንዘብ በማድረግ ከመርከባችሁ ከእምነታችሁ ከቤተ ክርስቲያናችሁ ሳትወጡ ጠንክራችሁ ተግታችሁ አንድ ሆናችሁ በእውነተኛው መንገድ ተጓዙ። ያን ጊዜ ማዕበሉ በአራቱም ማዕዘን ቤተ ክርስቲያንን፣ ክርስትናን፣ አገርን፣ ሕዝብን ሊጎዳ የሚችለው ክፉ መንፈስ ያን ጊዜ ይታሰራል። ማዕበሉ ጸጥ ይላል። የጦርነት ማዕበል ጸጥ ይላል። እውነተኛ ጸሎተኞች ከሆን የረሃብ ማዕበል ጸጥ ይላል። የስደት ማዕበል ጸጥ ይላል። የጥላቻ የዘረኝነት ማዕበል ጸጥ ይላል። ያን ጊዜ እውነተኛ ምስጋና የሚፈልቅባት ለዘላለም አሬም እስከ ወዲያኛው ድረስ እስከ ዕልፈተ ዓለም ድረስ የምስጋና ቤት ናት ቤተ ክርስቲያን። ይህች መርከብ አሁን እንዳትነዋወጥብን ከውስጧም የሚወጣ የሚያናውጣት ቅዱስ ሩፋኤልን እኮ ስናከብ ዋነኛ ነገር እኮ ቤተ ክርስቲያን ሊገለብጥ የነበረውን ያን ክፉ አንበሪ እኮ ወቅቱ አስቀርቶ እኮ ወደ ዳር አስይዞ በእንዲያው በመሰረቷ እንድትቆም ያደረገ እኮ ነው። ይህንን መከራ፣ ይህንን ረሃብ፣ ይህንን ግድያ፣ ይህን ጥላቻ፣ ይህን መለያየት፣ ይህንን አሉባልታ፣ መሰዳደብ፣ ውርደት እንድንሻገር በእውነተኛዋ መርከብ አሁን እግዚአብሔር በፈቀደው ወደ ነነዌ ተሳፈር ብሎ እንደነገረው ኢየሱስ ክርስቶስ ያለባት መርከብ ሥጋውን ዕለት ዕለት እየቆረሰ በካህናቱ በአምባሳደሮቹ አማካኝነት ለሕዝቡ የሚመግብባት፣ ደሙን ዕለት ዕለት ለሕዝቡ የሚያጠጣበት፣ ሕይወት የሆነውን የምንበላው የምንጠጣው የሕይወት ምግብ የሕይወት መጠጥ ያለባት፣ የማይነጥፍ ምንጭ ያለባት፣ የሕይወት ምንጭ ያለባት፣ ሞትን የምንሻገርበት ለዘላለም የማንራበው ምግብ የምንመገብባት፣ በዘላለም ውስጥ ሆነን ዘላለማዊውን ማዕድ ተመግበን የምንሄድባት መርከባችን ቤተ ክርስቲያን እግዚአብሔር ያጽናናል። በፍቅር እንድንኖር እግዚአብሔር ይርዳን። ከማዕበል ከጥላቻ ከመለያየት እግዚአብሔር ይሰውረን። ለዚህ ታላቅ ምልክት በዘመናችን እንደ ዮናስ ዘመን ብዙ ምልክቶች ማናውቃቸው ግን እየተደረጉ ያሉ ነገሮች አሉ። ያን ማወቅ እኛ ምንም ነብይ አንፈልግም። በዚህ ዘመን ብዙ ነገሮች እየተደረጉ በየዘመናት እግዚአብሔር እያስተማረ ነው። በእያንዳንዱ ምክንያት በእያንዳንዱ ዘመን በተለያየ ስፍራ በተለያዩ ሰዎች ዛሬ እግዚአብሔር እያስተማረ ነው። በልጁ ካስተማረው በላይ ግን ምንም የለም። ደግሜ እላችኋለሁ፣ በልጁ በኢየሱስ ክርስቶስ ካስተማረው በቀር እግዚአብሔር ሌላ የለው። ሕይወቱን ለእኛ ሰጥቷል። ኢየሱስ ክርስቶስ ሕይወቱን ለእኛ ሰጥቷል። እናም ከዮናስ የሚበልጥ እዚህ አለ። እሱን ስሙት፣ ከእርሱ ጋር ተጓዙ። ኢየሱስ ክርስቶስ ያደረገላችሁን ነገር ዕለት ዕለት አስቡ። ለእኔ ነው በግርግም የወደቅከው፣ ለእኔ ነው 33 ዓመት ተመድፈህ በኪደተ እግር ብዙ መከራ የተቀበልከው፣ ለእኔ ነው የተናከው፣ ለእኔ ነው የተሰደድከው፣ ለእኔ ነው የተጠማኸው የተራብከው፣ ለእኔ ነው በማዕከለ ዮርዳኖስ የቆምከው፣ ለእኔ ነው ስለዚህ በቀራንዮ አደባባይ ሥጋህን የቆረስከው፣ ደምህን ያፈሰስከው በሉ። ከዮናስ የሚበልጥ ኢየሱስ ክርስቶስ እዚህ አለ።
ያስተማረን የመከረን አምላክ የተመሰገነ ይሁን። ይቆይ።